ሰላም እንዴት ናችሁ ፋሞች? ሁሉ ሰላም እንዴት ናችሁ? ደህና ነን እኛ ሁላችንም። ዛሬ አዲስ ነገር ይዘን መጥተናል ከጓደኛዬ ጋር። ምን ይባላል? እሱም ያው ሲቲ ላብስ ይባላል። እንደምታዩት ሲቲ ላብስ ማለት ሞርሊ የሚያተኩረው ክሪፕቶና ትሬዲንግ ላይ ነው። ያው ሲቲ ላብስ ያለበት ምክንያት ደግሞ ሞርሊ ሲቲ ክሪፕቶና ትሬድ ላብ ደግሞ ላብራቶሪ ማለት ነው። ኤክስፐሪመንት ለማድረግ እያሰብን ስለሆነ ነው እና ክሪፕቶ ማለት ያው ዲጂታል ማኒ ማለት ነው። ያው ትሬድ ደግሞ ገበያ ማለት ነው። እና ክሪፕቶ ማለት ያው ጀስት ብዙ አይነት በውስጡ ብዙ ሰፊ ቢሆንም በአጠቃላይ በቃ ዲጂታል መኒ አየር ላይ ያለ ገንዘብ እንደማለት ነው በአማርኛ ሳመጣው ማለት ነው። እና ትሬዲንግ ደግሞ ጀስት ገበያ ነው፣ እንሸጣለን፣ እንገዛለን። ሞሊ በቃ የሚያተኩረው ሞሊ እሱ ነውና ክሪፕቶ ሲባል ግን በቃ ሰፊ ነው። ብሎክቼን ምንድነው? ብሎክቼን ውስጡ አለው ጀስት ኢንቨስትመንት አለው። ብዙ ኢትዮጵያኖች የምናውቁት በድሮፕ ሳይዝ ነው። እኛ ጋር የመጣው በድሮፕ ጊዜ ነበር በደንብ። አሁን እንደ ዌቭ የበዛው እኛ ሀገር ላይ የቴሌግራም ፕሮጀክቶች መጥተው የድሮፕ ኢንጌጅመንት መጥተው ብዙ ሰው በመጠንም ቢሆን ስለ ክሪፕቶ እና ስለ እንትን በደንብ አውቋል። ሞሊ ትሬዲንግም ከዛ የመጣ በኋላ ነው። እና ክሪፕቶ ማለት እንደ ሀገር እንደ ኢትዮጵያ ኮሚኒቲ እንደ ሀገር ደረጃ ብዙ ሰው የሚያውቀው በቃ ቢትኮይን ይመስለዋል። በቃ ኢቴሪየም፣ አልፎ አልፎ ደግሞ ኢቴሪየም፣ ሶላና እነዚህ ትላልቅ ኮይኖች ናቸው። ትልቅ ማርኬት ካፕ ያላቸው ኮይኖች ነው የሚመስሉት እና እንደዛ አይደለም። ኮምፕሊትሊ ሎንግ ነው። ቢትኮይን ማለት በውስጡ ክሪፕቶ ማለት በውስጡ ብዙ ነገሮች ይዟል። አሁን በውስጥ እንደዚህ እንደምታውቁት ቢትኮይን ኢቴሪየም ምናምን እንደ እንትኖች አሉ፣ አልት ኮይኖች የሚባሉ አሉ የሚነበሩ። በውስጡ ኤንኤፍቲ አለ፣ ኢንቨስትመንት አለ። በቃ በጣም ሰፊ ነው እና ከዛም ስታሰው ኤጀንቶች አሉ እና አዳዲስ በየወራቱ በሩት በየሳምንቱ አዳዲስ ሲናሪዎች ቢልድ ሲደረጉ አብሮ የሚሰፋ ነገር ነው እና በዛም ትሬዲንግ ይደረግበታል። ክሪፕቶ ትሬዲንግም አለ በውስጡ እና የሁሉ ነገር ሰፊ ነገር ዳሰሳ አድርገን ዴይ በቃ በእናንተ እንትን ዴይሊ የምናየው ነገር ይሆናል ብለን እናስባለን። ብዙ አዲስ ናሬቲቮች ቢልድ የሚደረጉበት ስፔስ ነው እና ከምታስቡበት በላይ ትልቅ ስፔስ ነው እና ይህን ነገር ብሪፍሊ ለማየት እንሞክራለን። ትሬዲንግ ሲባልም ጀስት እንደዛ ነው። አሁን እናንተ ብዙ ጊዜ የምታዩት ሶሻል ሚዲያ ላይ ምናምን ጀስት ሄዶ መዝናናቱ ምናምን ይሄ ያለ ኢንዲጎል ነው። አስፑቱና ኢንዲጎል ላይ ነው ብዙዎቹ ፎከስ የሚያደርጉት ጀስት ሴልም ለማድረግ ይሁን እንትና። ግን ይሄ ሞርሊ ከታች ስሩ ዘ ቢጊኒንግ ያለው ፕሮሰስ ሳይኮሎጂ ፕላስ ስትራቴጂ ብዙ አይነት ነገሮች አሉ። ገባ? ትልቁ ነገር ያው ሳይኮሎጂ ነው። እኛ ፐርሰናሊ ብትጠይቁኝ እስካሁን ድረስ በጣም ፋይት ማድረገው ሳይኮሎጂ ላይ ነው እና ቻርት ምናምን ሁሉም በገርማች ሁሉም ይሰራል። ሁሉም ስትራቴጂ አይሲቲም ይሰራል፣ ሞመንተንም ይሰራል፣ ኤቭሪቲንግ ስማርት መኒ ኮንሰፕትም ይሰራል፣ ኤቭሪቲንግ ይሰራል። እና ሞርሊ ፎከስ የምናደርገው እኛ ሳይኮሎጂ ነው። በጣም ከባዱ ፓርትም እሱ ነው ብለን አስባለሁ። ቻርቱንም እናያለን ግን ብዙ ሰው ማይናገረውም ብለን የምናስብበት ግን ዘሞስት እንትን ኤሪያው ሳይኮሎጂ ነው እና ስቲል እኔ አንድ ሰው ጋር ነው በደንብ ሳይኮሎጂ ሲያወራ የሰሙት እስካሁን ድረስ እስከማውቀው ድረስ በደንብ ማለት ብሪፍሊ እና እሱን በደንብ እንደስበት ይሆናል ብዬ አስባለሁ እዚህ ስፔስ ላይ። እና በአጠቃላይ በቃ ኤክስፐሪመንት እናደርግበታለን ከታች ጀምረና ለጀማሪዎችም የሚሆን ኮንሰፕት ነው። እዚህ ስፔስ ላይም ያለ እንትን በደንብ የቆየም ቢሆንም በደንብ የሚከታተለን ብዬ አስባለሁ። ጥሩ ነገር እናስባለን። ለምን ለትንሽ ለጀማሪዎችም ለዛው ስፔሱ ላይ ላሉ ሰዎችም ከፍ ለምን እኛም አብረን ነው። አሁን እንትን ነው ጆርኒ ነው። ገባችኋ? ክሪፕቶ ስፔስን በሉት ትሬዲንግ ስፔስ ጀስቲስ ጆርኒ። ስለዚህ አብረን ነው በቃ ፍሎ የምናደርገው በጆርኒ ውስጥ ማለት ነው። እና እንደዛ ብለን እናስባለን። ፐርሰናሊ እንደዛ አስባለሁ፣ ጓደኛዬም እንደዛ የምናስበው እና ሲቲ ላብስ የተባለበትም ይሄ ነው። ኦልዌይስ ኤክስፐሪመንት ሰምቲንግ ጋች እናደርጋለን። ኤክስፐሪመንት ሰምቲንግ ጋች እናደርጋለን እና ክሪፕቶ ላይ ስመለስላችሁ ክሪፕቶ ላይ ሞርሊ በደንብ እንዴት ነው አዳዲስ ናሬቲቭ ሲመጡ እንዴት ነው አብረን የምናየው፣ እንዴት ነው ፋይንድ የምናደርገው፣ እንዴት ንጌጅ እናደርጋለን ኮሚኒቲ ላይ፣ እዚህ አልፋ ግሩፖች ላይ አዳዲስ ሲናሪዮ ሲመጣ ምን ላይ ነው ቼክ የምናደርገው። አሁን ትዊተር እና ዲስኮርድ የሚባል ኮንሰፕት አለ። በቃ እነዚህ የልብ ምቶች ናቸው ክሪፕቶ እና እነሱ ላይ በደንብ ፎከስ ማድረግ አለብን እና አብረን ፎከስ እናደርጋለን። አዳዲስ ነገሮች ሲመጡም አብረን መሞክር ይሆናል። እዚህ ላይም ትሬዲንግ ላይም በቃ አብረን ነው ትሬድ የምናደርገው። ብዙ ጊዜኛ ትሬድ የምናደርገው ያው የሁለት አይነት ቅይጭ ነው፣ የራሳችን ኮንሰፕትም አሉ እና ወደ ክሪፕቶ ስመልስላችሁ ሞርሊ እንዴት ነው አሁን አዳዲስ ሲናሪዮች ቢልድ ሲናደርጉ እንዴት ነው ፋይንድ የምናደርገው። ባይ ዘ ዌይ አዳዲስ ናሬቲቭ የምናገኘው በቃ የክሪፕቶ የልብ ምት ቢባሉ ትዊተር ስፔስ እና ዲስኮርድ ነው እና እንዴት ነው እዛ ላይ ኢንጌጅ የምናደርገው፣ ምን አይነት ሰዎች እንዴት ኢንጌጅ የምናደርገው፣ አዳዲስ ናሬቲቭ ሰዎች ሲመጡ ምን አይነት በቃ ለምሳላችሁ አዳዲስ ሰዎች የራሳቸውን ናሬቲቭ ይዘው ይመጣሉ። ገባ? ሞር በጣም ኢንጌጅ ማድረግ ያስፈልጋል ትዊተር ላይ ለክሪፕቶ ስፔስ እና እዛ ላይ ያለውን ኪ የሆነ ፖይንቶችን አብረን እናያለን።
በቃ እዚህ ላይ ሞር ኤክስፐሪመንት ነው ከእናንተ ጋር ነው በቃ ሁሉ ነገር ኤክስፐሪመንት የምናደርገው ያስባሉ። ትሬዲንግ ላይም በቃ እኛም ትርፋማ ያደረገን ከሆነ ጊዜ ጀምሮ የሆነ የሁለት ቅይጦች የትሬዲንግ ስትራቴጂዎች አሉና አብረን በቃ እዚህ ትሬድ እናደርጋለን ከመጀመሩ ጀምሮ። የሳምንታዊም ከሆነ ባክቴስት እናደርጋለን ምንተም እናደርጋለን። ለሳምንት ቀጣይ የሚመጡ ሳምንቶችም ያሉ ትሬዶች ኒውሶችም እንደዚህ ሆኑ። ይሄ ነገር ምልህ ለቢጊኒንጎችም ነው ገባ ከስክራችም ስለምንጀምር ለምን ለማርኬቱ ላይም ለቆየ ሰውም ሞል የሚሆን እንትን በቃ ባላንስ ያደረገ ፋይን ያደረገ ፋይኒንግ ባላንስ ፈልገን እንትን እናደርጋለን ብለን እናስባለን። ኢቭን ራሱ ማርኬት ላይ የተለያዩ ማርኬቶች አሉ እንዳልኳችሁ አሁን ክሪፕቶ ማርኬት ነው ፎሬክስ ማርኬት ነው እና አሁን ማርኬት ላይ እንዴት ነው አሁን እዚህ ብሪፍሊ የምናየው እንዴት ነው የምንቀሳቀሰው ለምን ጨመረ ለምን ወረደ ለምን ብዙ ግዢ ኖረ ለምን ኒሾች ምናምን ስላሉ በጣም ብሪፍሊ ሙቭመንት ሲኖር ለምንድን ነው እንደዚህ ሆኖ የምናይበት ነው። ፎር ኤግዛምፕል አሁን እዚህ ጋር እኔ ጋር አሁን የወርቅ ማርኬት አለና አሁን እዚህ ጋር የምናየው እኛ ብሪፍሊ አሁን እዚህ ጋር ለምንድን ነው በጣም የወረደው ለምንድን ነው እንደዚህ አይነት ሙቭ ያካሄደው ኢምፐልሲቭ የሆነ ሙቭ ለምንድን ነው ተመልሶ እዚህ ጋር የወረደው ለምንድን ነው እዚህ የጨመረው የሚለው ሙቭመንት በደንብ እዚህ የምናይበት ይሆናል ማለት ነው። እና በቃ ሃው ዘ ማርኬት ሙቭስ የሚለው በአጠቃላይ ብሪፍሊ የምናየው ይሆናል እዚህ ኮንሰፕት ላይ ማለት ነው። እና አሁን የወርቅ ላይ ብዙ አይነት ማርኬቶች አሉ። አሁን ከምታዩት አሁን ይሄ ወርቅ ነው ብዙዎቻችሁ ታውቁታላችሁ። ቢትኮይንም አለ ኢቴሪየሞች ክሪፕቶ ማርኬትም ስላለ ሁሉም ትሬዴብል ናቸው ኮንሰፕት በባ እና ሞርሊ ለምንድን ነው ማርኬት አሁን ይሄ እንደዚህ አይነት ሙቭመንት እያካሄደ ያለው ፎር ኤግዛምፕል ማለት ነው። እና አሁን እዚህ ጋር ይሄን ሰሞን ምን አድርጓል ቢቲሲ ቢትኮይን ማለት ነው በጣም የሆነ ኢምፐልሲቭ ሙቭ እያካሄደ ነበር ወታችና ዳውን ትሬንድ እያደረገ ነበርና ለምንድን ነው እንደዚህ አይነት ሙቭመንት ያካሄደው የሚለውን ነገር አብረን የምናየው ይመስለኛል። አሁን እዚህ ጋር ኃይለኛ የሆነ ሎሎ እየፈጠረ ለምንድን ነው እዚህ ጋር የተመለሰው ምን ማርኬት ሻሽፈት ብዙ አይነት ነገሮች የምናየውበት ይሆናል። እና አይ ሆፕ በደንብ ብሪፍሊ ከጀመርን በኋላ ስትራቴጂውን ምናምን በደንብ መማር ከጀመርን በኋላ አብረን ትሬድ ስናደርግም እናንተ ሞሊ የሚገባቸው ይሆናል ብዬ አስባለሁ። ኢንዲኬተር አጠቃቀም ይባላል ኮንሰፕት አለ። እኛ የምንጠቀሙ ኢንዲኬተሮች አሉ። አብዛኛውን ኢንዲኬተር ሺት ነው ይላሉ፣ ግን አብረ ከስትራቴጂው ጋር ማስኬድ ትችላላችሁ። እና ኢንዲኬተር ዘ ሞስት ጠቃሚ ነገር ነው ካወቃችሁበት ነው። እና አሁን እኛ እዚህ ጋር የምታዩት ኢንዲኬተሮች አሉ የሚባል ኢንዲኬተሮች የምንጠቀመው እና ፎር ኤግዛምፕል እዚህ ጋር የ200 ዴይስ እና የ21 ቀኑት አሉ። ይሄ የሚያሳየው ነጩ የ21 ቀን ሙቭመንት ነው ይሄ ማለት ነው። እቺ ነጯ ላይ የ21 ቀን ሙቭመንት ናት። እቺ ደግሞ የ200 ዴይስ ሙቭመንት ነው። እና ሞሊ ብሪፍሊ እኛ እንትን ላይ በደንብ የምንጠቀምበት ነው እኛ ስትራቴጂ ላይ ነው። ማርኬት ምንድነው ሳይኮሎጂ ብሪፍሊ ፕላስ ደግሞ ብዙ አይነት እንትኖች አሉ እና ቀስ በቀስ የምናያቸው ነገር ስሩ ስቴፕ ባይ ስቴፕ በደንብ የምናያቸው ነገር ብዙ አይናገርም። ይሄ የሳይኮሎጂ ፓርት አሁን እኔ ጎዳኝ ፓርት ስለሆነ ነው እሱ። እኔ በትሬዲንግ በደንብ እንተሳል እኔ ጎዳኝ ለታ ከሲግናል ጀመርኩት ባይገርማችሁ። ሁሉም ሰው ሲግናል ነው የሚያየው። እኔ ሲግናል አላየሁም ያለ እንትን ውሸታም በቃ ወይ ኮርስ ወይ ሲግናል ነው የሚያየው። እና እኔ ብዙ አመት ራሱ በጣም በሲግናል አንድ አመት ከምናምን በላይ ሲግናል ነበር የማየው የሆነ ሲግናል እና በቃ ሞሊ በጣም ጎድቶኛል። ሲግናል ባርቲንግ ነው አጠቃላይ። እና ከሱ ጀምረን ሰው እየተሻሻለ ራሱን ስትራቴጂ እየተማረ በጣም ስትራቴጂ ጫለክ ውስጥ ደግሞ የራሱን ሳይኮሎጂ ካሊፌክት አሉ። በጣም ዴንጀረስ የሆነ ቲንግ ነው። እኔ በጣም በጽኑ ለእናንተ በጽኑ ማወሪን ነገር እና ሳይኮሎጂ ዘ ቤስት ሳይኮሎጂ ላይ በጣም መሰራት አለበት። እና አሁን እኛ በርን ዘቦት ምንድነው ኮንሰፕት ነበር በርን ዘቦት ኮንሰፕት የሆነ ሳይኮሎጂ ጋር እንትን ነው። እና ምንድነው ሁለታችንም ስራ እንሰራ ነበር እኔንም ጓደኛውም እና ለምሳሌ በቃ ይሄ ላይፍ ቼንጂንግ ሰን ዋይፍ ቼንጂንግ ነው ብለን ይሄን ኮንሰፕት ከስራ ወጥተን ነበርና ከስራ ወጥተን ነበር እንደ አዲስ በቃ ይሄ ኮምፕሊትሊ ሮንግ ነው ገባ 95 ጀስት ኤ ፊውል ነገር ነው አን ኦክሲጅን ነበር። እኛ አሁን ያላሰብነው ኮንሰፕት ነበር እሱን የሰራ ለምን ፍሎ ይፈልጋል። ጀስት ጆርኒ ነው ትሬኒንግ። ጆርኒ ውስጥ ደግሞ ምን አለ መውደቅ መነሳት አለ። ኦልዌይስ ፕሮፊት የለም ኦልዌይስ በጣም መክሰር አለ። በጣም እንትን ላይ በጣም መክሰር ስላለ ትሬዲንግ ላይ በተለይ ፎሬክስ ላይ በተለይ እንትን አድርጎ መክሰር ስላለ ኮንሰፕት የሚጠግነ ነገር ይፈልጋል። ኮንሲስተንስሊ ገቢ ይፈልጋል። እና ይሄ ነገር ብዙ ሰው ሳያወራ ሰብቻለሁ። በቃ ጀስት አማውት ምናምን በቃ ምናምን ብሎ ይወጣል። ልቡ በጣም እንትን ይላል። ሲጀምር የመጀመሪያው ፕሮፊት ደግሞ ሁሉ ጊዜ የትሬዲንግ ከርቭ የምትባላለች የትሬዲንግ ቻርት የምትባላለች የሳይኮሎጂካል ቻርት መጀመሪያ ቢጊኒንግ ላክ የሚባል ኮንሰፕት አለና ሁሉም ሰው መጀመሪያ ሲጀምር ፖሊሲ ነው የሚጀምርበት ሲግናል ምናምን የመጀመሪያው ፕሮፊት አንግል ነበር ትልቅና በቃ አምደን ምናምን ብዬ አም ዘ ቦስ ብዬ ጨርሼ ነበር። እና ትሬዲንግ ሳይኮሎጂ ከርቭ የሚባል ኮንሰፕት አለ። እንደውም ላሳያችሁ ቆይ። እና
እኔ መጀመሪያው በሚገርም ኦፕቲሚዝም አለ፣ ጥሩ ነገር ስለሱ ማሰብ ማለት ነው። ስለ እንትን ይሄ ጅማሬ ፌዝ ነው። ከዛ ፎሞ ታይም አለ። ሁላችንም የመጀመሪያችን ሰሞን ላይ በቃ አላ አምዘቦስ የምንልበት ታይም አለ። ፊሊንግ ግሬት ጀስት ፖዚቲቭ ያው ሃይ ሪስክ የምናደርግበትን ፖይንት ነው። ፕላስ ደግሞ በጣም በቃ የሆነ የምትጠራጠርበት ሰዓት ላይም ግን ኃይለኛ ሆፕ ያለበት ሰዓት ነው። ይሄም ከዛ እንዲና ይመጣል። ጀስት ማርኬቱ በጣም ባለጌ ነው አንዳንዴ ጀማሪዎች ላይ በጣም ወደ ፓኒክ እንገባለን። ግን ስታይም አለ ሁሉም ትሬደር የሚያልፍበት ባይገርማችሁ ሳይኮሎጂ ነው። እንደ ቀለላችሁት ዲፕሬሽን ይገባል። እዛ ሪሊፍ ታደርጋለህ። በጣም በቃ ይሄ ታይም ይፈልጋል። ገባ? ይሄ ጆርኒ ነው። ዋናው ፖይንቱ ምንድነው? ይሄ ሳይኮሎጂካል ከሚባለው ጆርኒ ነው፣ ኮንሰፕት ነው። እና ይሄ ሁሉ ጆርኒ ነው ልላችሁ በአንዴ ገባ እንትን እንደምትከብቱ ከፎሞ ታይም ዘሎ ወደ ሃፒነስ ምና ወደ ሃይሊ ኦፕቲሚዝም የምንገባበት ኮንሰፕት የለም። በቃ ይሄ ነገር ኮምፕሊትሊ ሮንግ ነው። ይሄ ነገር ወዲያውኑ እዛ ሄደን ምናምን ዱባይ ምናምን ሄደን ምናምን ጀክስ ኮምፕሊትሊ ሮንግ ነው ይሄ ኮንሰፕት። እና ጀስት ኃይለኛ ጆርኒ ነው፣ የመክሰርም የማግኘትም ነው። ጀስት ቢዝነስ እኮ ነው ትሬዲንግ ማለት ገባ። ትሬዲንግ ማለት ጀስት ምንድነው? አንድ ዕቃ እንገዛለን እንሸጣለን፣ ሁልጊዜ ትርፍ አለው፣ ታይም ይወስነዋል። ገባ? ልክ ኖርማል እንደኛ ሀገር ቢዝነስ አፉ ነበር። የሙዝ ገበያ አለ፣ ለምሳሌ ዋጋው ይቀንሳል። የፍሩት ገበያ ለምሳሌ ደግሞ ዋጋው ይጨምራል። ብርቱካንም እንደዛው ቅርብ ጊዜ እንኳን 500 ገብቶ ነበረ ብርቱካን፣ አሁን ደግሞ ወርዶ 150 ምናምን ገብቷል። ይሄ ምንድነው? የታይም ኮንሰፕት አለ እና ኦልዌይስ በቃ ዛስ ቢዝነስ ነው። ማርኬቱ ሁልጊዜ ይወርዳል ይቀንሳል ምናምን እና ስለዚህ ሳይኮሎጂም ጀስት በዛ መንገድም ጆርኒ ነው። ሳይኮሎጂ ጆርኒ ይፈልጋል። ጀስት ብዙዎቻችሁ እንደሚባሉ ሃይ እንትን ኤክስፔክት ማድረግ አብረ ሙቭ የምታደርግበት ነው እና ፕሊስ ይሄ ነገር በጽኖት እናየዋለን፣ እናንተም እንፈልጋለን እና ሞርሊ አሁን ተማሪ ሆናችሁ ለምታዩት ኮንሰፕት ነው። አሁን ተማሪ ካላችሁ ጥሩ የመማሪያ ጊዜ ነው። ሳይኮሎጂ ህይወትን ይቀየራል በሚገባ። ጀስት ስቴይ ዲሲፕሊን፣ ኮንሲስተንሲ ገባ። ሳይኮሎጂ የሚባሉ ኮንሰፕቶች አሉ እንጂ ኦልዌይስ እንኳን ነገር ላይፍ ቼንጂንግ ሰው ዋይፍ ቼንጂንግ የሚባል ኮንሰፕት አለ። አንዳንድ ምንወደው ራ የሚባል እንትን አለ። የቲክቶክ ሾውም አለው። የሞርሊኛ ዩቲዩብ ላይ ነው የምናውቀው፣ ቲክቶክ ላይ የምናውቀው አለ እና በጣም ኢንፍሉዌንሻል እኛ ኢንፍሉዌንስ ያደረገን ሰው ነው እና እዛ ላይ በደንብ ያወራል ስለዚህ ነገር ነው እና ሲቲ ላብስ በአጠቃላይ ሞርሊ ኢንጆርኖች በአጠቃላይ አሁን ያወሩትን ነገሮችን ኤክስፐሪመንት የምናደርግበት ነው እና ጀስት ፍሎ ነው ገባ። ጆርኒ ነው እና አብረን ከጆርናችሁ ተሳታፊ ሆኖ ነው የምንለው እና ፍሎ ነገር እና ቤስት ፍሬንድ ወንድም የበሉት አብረን ነው ይሄን ነገር በደንብ እናሳያችሁም ዛው ፕሊሱ ስለሌለ ነው ዛሬ ሞርሊ እሱ ክሪፕቶ ላይ ምናምን በደንብ ያሳያችኋል። ሞርሊ ትሬዲንግ ላይ ነው የምታገኙኝ እዚህ ኮንሰፕት ላይ እና አጠቃላይ አይ ሆፕ ዩ ላይክ ኢት። ስቴይ ብለስድ። ቴንክ ዩ